አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማሰማት ጀመርን። አበይት ነጥቦቹን በቅድሚያ የአማራ ክልሉን ዘመቻ እየመሩ የሚገኙት ወታደራዊ አዛዦች የአፈጻጸም ሪፖርት ማቅረባቸው ታውቋል። በአማራ ክልሉ ዘመቻ በርካታ የመከላከያ ሰራዊት አባላት በግልና በቡድን እየከዱ ነው በማለት ሌትናንት ጄኔራል አሰፋ ቸኮል ተናግሯል። የምስራቅ አዛዥ መሐመድ ተሰማ በበኩላቸው ፋኖን እየመሩብን ያሉት የክልሉ ተቋሚዎች ባለሀብቶችና የመንግስት ባለስልጣናት ጭምር ናቸው ሲሉ ገልጿል። ሌላኛው ወታደራዊ አዛዥ ሌትናንት ጄኔራል መሰለ መሰረት ደግሞ በክልሉ የምናደርገው የጸረ ሽምቅ ውጊያ ውጤታማ አልሆነም ሲሉ ተናግሯል። እነዚህ ጄኔራሎች ያቀረቡትን ሪፖርት በስፋት እንመለከተዋለን። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተደውሎላቸዋል። አንቶኒ ብሊንከንም አሁን እየተደረጉ ያሉ ጦርነቶችን ለመፍታት ያስችላሉ ያሏቸውን አማራጮችን ነግሯቸዋል። ትሰሙታላችሁ። የትግራይ ህዝብ ክልሉን ተነጥቋል ያለ የጊዜያዊ አስተዳደሩ ከፌደራል መንግስቱ ጋር አስቸኳይ ፖለቲካዊ ውይይት እንዲጀመርም ጠይቋል። ሌላኛው መረጃችን ነው። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ኢኮኖሚ ለማዳን ወደብ ያስፈልጋል ማለታቸው ተሰምቷል። ጠቅላይ ሚኒስትሩ በሀገሪቱ እየመጣ ያለውን ምጣኔ ሀብታዊ ውድቀትንም ከወደብ ጋር ማስተሳሰራቸውን ቀጥለዋል። ከዚህ ጋር የተገናኘ ጥንቅርም ይዘናል። የተባበሩት መንግስታት ድርጅት የኢትዮጵያ መርማሪ ቡድኑ የስራ ጊዜ እንዲራዘም ሂውማን ራይትስ ዎች ጠየቀም። በሀገሪቱ አሁንም የሰብአዊ መብት ጥሰቶች እየተፈጸሙ ነው ብሏል። ትሰሙታላችሁ። አሜሪካ ተጨማሪ ማዕቀቦችን መጣሉ አትሰማም። ይህ በእንዲህ እንዳለ አንድ ግለሰብን ለጠቆመኝ የ5 ሚሊዮን ዶላር ጉርሻ አዘጋጅቻለሁ ብላለች። የተከበራችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትሆኑ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። መልካም ቆይታ ይሆንላችሁ። በአማራ ክልሉ ዘመቻ የመከላከያ ሰራዊቱ አባላት በግልና በቡድን እየከዱ ነው አሉ ሌትናንት ጄኔራል አሰፋ ቸኮል። የምስራቅ እዝ አዛዥ ሌትናንት ጄኔራል መሐመድ ተሰማ በበኩላቸው ፋኖን እየመሩብን ያሉት የክልሉ ተቋሚዎች ባለሀብቱና የመንግስት ባለስልጣናት ጭምር ናቸው ሲሉ ገልጿል። ሌላኛው ወታደራዊ አዛዥ ሌትናንት ጄኔራል መሰለ መሰረት ደግሞ በክልሉ የምናደርገው የጸረ ሽምቅ ውጊያ ውጤታማ አልሆነም ሲሉ ተደምጧል። ባሳለፍነው ሳምንት በኢታማ ማጆር ሹም ፊልድ ማርሻል ብርሃኑ ጁላና መከተላቸው ጄኔራል አበባው ታደሰ የተመራ የእዝ አዛዦች ስብሰባ በአዲስ አበባ መደረጉን መዘገባችን ይታወሳል። ከመከተል ኢታማጆር ሹሙ ቢሮ የተገኘውን የዚህን ስብሰባ የአዛዦች ሪፖርት እንደምናቀርብም እንደዚሁ በዚህ የአማራ ክልሉ ዘመቻ ላይ ባተኮረው መድረክ ላይ ሪፖርት በማቅረብ ሌትናንት ጄኔራል መሰለ መሰረት ቀዳሚ ነበሩ የሚሉት የኢታማጆር ሹሙ ቢሮ ባልደረባ በአማራ ክልል በፋኖ ታጣቂዎች እየተፈጸሙ ያሉ የሽምቅ ውጊያዎችን ያስከተሉ ጉዳት በተመለከተ ማብራሪያ መስጠታቸውን ጠቁሟል። ጄኔራል መሰለ በተለይም በጎጃም አንዲት ሻለቃ ተደምስሳለች። የጸረ ሽምቅ ውጊያውም ውጤታማ አልነበረም። ደምሳሽ የውጊያ አካሄድም አልነበረንም። በዚህ የውጊያ ስልትም እኛ ከምናደርሰው ጉዳት በላይ የፋኖ ታጣቂዎች የሚያደርሱብን ጉዳት ከፍተኛ ነው። እናም በዚህኛው ታክቲክ ብልጫ ተወስዶብናል ሲሉ አብራርተዋል። ጄኔራሉ አክለውም በውጊያው አስፈላጊነት ላይ ግራ የገባቸው የሰራዊቱ አባላት እንዳሉ አንስተው ጠላት ያሉትን ኃይል ሲያገኙ ያልተጠና ተኩስ መክፈት ጠላት ያሉትን ኃይል አግዝፎ ከመመልከት የመጣ የስነ ልቦና ጉዳት ስለመኖሩም አብራርተዋል። አብዛኛው ወታደራዊ አመራር ከወያኔ ጋር ባደረግነው ጦርነት በሩጫ የተሾመ ነው። ጥቂት የማይባለውም ውጊያን እያየ እንዳላየ የሚያልፍ አልፎ አልፎም ጠላት እንዲያመልጥ የሚተባበር አቅምና ፍላጎትም የሌለው ነው በማለት ያቀረቡ ሲሆን ለምን አልደመሰስከውም እንዳይባል ደግሞ የውሸት ሪፖርት የሚያቀርብ ነው ሲሉ በሪፖርታቸው ላይ አንስተዋል። ከክልሉ ህዝብ ጋር ያለን ግንኙነት እየተሻሻለ ቢሆንም የፋኖ ታጣቂዎች ህዝቡ አሁንም መደበቂያቸው ነው። እዚህ ላይ መሰራት ያለበት ብዙ ነው። እንዲያም ሆኖ ገበሬውን ወደ እርሻው እንዲመለስ እያደረግነው ነው ሲሉ ጠቅልለዋል። ሌትናንት ጄኔራል መሰለ መሰረት ፋኖ የአማራ ክልሉን ግጭት ወደ ኦሮሚያ ክልል ለማስገባት ጥረት እያደረገ ነው የሚል ሪፖርት ያቀረቡት ደግሞ የ8ኛ እዝ አዛዥ ሌትናንት ጄኔራል አሰፋ ቸኮል ናቸው። ከመከተል ኢታማጆር ሹሙ ቢሮ የተገኘው ይህ መረጃ እንደሚያመላክተው ሌትናንት ጄኔራል አሰፋ በሳቸው እዝ የሰራዊቱ አባላት በግልና
በቡድን ሆነው ሰራዊትን ትተው ጠፍቷል። ጄኔራሉ አክሎም ፋኖ ግጭቱን ህዝባዊ ለማድረግ ጥሯል ያሉ ሲሆን የከዱ የሰራዊቱ አባላት እየደወሉ ሌሎችም እንዲከዱ ያደርጋሉ። ያልከዱት ላይ ደግሞ ዩኒታቸው ውስጥ ሆነው መረጃ እየሰጡ እንዲጠቃ ያደርጋሉ ሲሉ አንስተዋል። መሳሪያ መሸጥ በብዛት አለ፣ ብዙ ደላላ በሰራዊቱ ውስጥ አለ። እንዲያም ሆኖ አሁን መሻሻሎች አሉ ሲሉም ገልጿል። ምክትል ኢታማጆር ሹም ጄኔራል አበባው ታደሰ በየወረዳው ከ200 እስከ 300 የሚደርሱ ወታደሮች ከድተዋል ማለታቸውን መዘገባችን አይዘነጋም። የምስራቅ እዝ አዛዡ ሌተናንት ጄኔራል መሐመድ ተሰማ በበኩላቸው የፋኖን እንቅስቃሴ እየደገፉ ናቸው ያሏቸውን ኃይሎች አንስተዋል። በዚህም በክልሉ የሚንቀሳቀሱ ተቃዋሚዎች፣ የክልሉ ባለሀብቶችና ባለስልጣናት ይህንን እንቅስቃሴ እየመሩት ነው ሲሉ ነው ያቀረቡት። በእዛቸው ያለውን ነባራዊ ሁኔታ ሲያስረዱም የሰራዊት አመራሩ ወደታች ወርዶ ሊመራ አይፈልግም፣ የሰራዊቱን ስነ ልቦና የሚጎዳም አለ በማለት አንስተዋል። እንዲያም ሆኖ ወያኔን ለማጥላላት የምንጠቀምበት የነበረውን ታክቲክ እየተጠቀምን ስለሆነ መሻሻል አለ ሲሉ ገልጸውታል። ሌተናንት ጄኔራል መሐመድ ተሰማ በፋኖ የተገደሉ ናቸው ያሏቸው 140 ሰዎች ያሉበት መቃብርን አግኝተናል የሚል ሪፖርት ያሰሙ ሲሆን ይህንንም ቦታ አጥረን አስቀምጠናል ሲሉም ተደምጧል። ይሁን እንጂ የተገደሉ ያሏቸው ሰዎች ማንነትና የትነትን ስለመጥቀስ አለመጥቀሳቸውም ከኢታማጆር ሹሙ መስሪያ ቤት ያገኘነው መረጃ ላይ አልተብራራም። ባሳለፍነው ሳምንት የተካሄደው ይህ የወታደራዊ አዛዦች ስብሰባ ላይ የእነዚህ እዞች ሪፖርት መቅረብ የመከላከያ ሰራዊቱ በክልሉ እያደረገ ያለው ዘመቻ ሰፊ መሆኑን ያመላከተም ሆኗል። ፊልድ ማርሻል ብርሃኑ ጁላ ግን ከ3 ሳምንታት በፊት ባደረጉት ንግግር በአማራ ክልል ሰራዊቱ እየተዋጋ ያለው በ10 በመቶ አቅሙ ብቻ እንደሆነ የጠቀሱ ቢሆንም አሁን የቀረበው ሪፖርት ግን አብዛኞቹ የሀገሪቱ እዞች በዚህ ውጊያ ላይ እየተሳተፉ እንደሆነ የሚያመላክት ነው ተብሏል። በፊልድ ማርሻል ብርሃኑ ጁላ በተመራው በዚህ ስብሰባ ላይ ኢታማጆር ሹሙ የተለያዩ ሀሳቦችን አንስተው መመሪያም ሰጥቷል። ምክትል ኢታማጆር ሹም ጄኔራል አበባው ታደሰ ፋኖ በወያኔ በምዕራባውያንና በኤርትራ መንግስት ይደገፋል ማለታቸውን መዘገባችን ይታወሳል። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንደተደወለላቸው ተነገረ። አንቶኒ ብሊንከን በአማራና ኦሮሚያ ክልል ያለው ሁኔታ እንዳሳሰባቸው ነው ለጠቅላይ ሚኒስትር አብይ አህመድ የነገሯቸው። በእነዚህ ክልሎች ያለው ቀውስ ሊፈታ የሚችለው ፖለቲካዊ ውይይት በማድረግ ሰላማዊ የመፍትሄ አማራጮችን በመከተል ብቻ ነው ሲሉ እንደነገሯቸው መስሪያ ቤቱ ይፋ አድርጓል። አንቶኒ ብሊንከን አክለውም መንግስታቸው የሰብአዊ መብቶችን ያከብር ዘንድ ጠይቋል። በአማራም በኦሮሚያ ክልሎች ለተፈጠሩ ችግሮች ሰራዊታቸውን ያዘመቱት ጠቅላይ ሚኒስትሩ ግን በአሜሪካው የውጭ ጉዳይ ሚኒስትር ለቀረቡላቸው ለነዚህ ሰላማዊ ጥያቄዎች የሰጡት ምላሽ በሪፖርቱ ላይ አልተካተተም። ጠቅላይ ሚኒስትሩም ይህን ዘገባ እስካጠናቀርንበት ጊዜ ድረስ መነጋገራቸውን የሚያሳውቅ መልእክት አላሰፈሩም። የፕሬዝዳንት ጆ ባይደን አስተዳደር በኢትዮጵያ መንግስት ላይ ጥሎት የቆየውን ማዕቀብ ባሳለፍነው ሳምንት በ1 ዓመት እንዲራዘም መወሰኑን ሲገልጽ የኢትዮጵያ የጸጥታ ሁኔታ ለውጭ ጉዳይና ብሔራዊ የደህንነት ፖሊሲው አደጋ መሆኑን በመግለጽ ነበር። ጠቅላይ ሚኒስትር አብይ አህመድ ደግሞ ሰሞኑን በታደሙበት የአዳማው የብልጽግና ስብሰባ ላይ እና አሜሪካ ብልጽግናችንን የማይፈልጉ ብድርና እርዳታንም የማይሰጡ ናቸው ሲሉ መግለጻቸውን መዘገባችን ይታወሳል። የሆነ ሆኖ ዛሬ የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና ጠቅላይ ሚኒስትር አብይ አህመድ በስልክ መነጋገራቸው የተገለጸ ሲሆን ኢትዮጵያ አንድነቷ እንዲረጋገጥ ከግጭቶች የራቀች ሰላማዊ ሀገር እንድትሆንም ምኞታቸውን ገልጸውላቸዋል ተብሏል። አንቶኒ ብሊንከን በተለይም በሰሜን ኢትዮጵያው ጦርነት ወቅት ለተፈጸሙ ወንጀሎች ታማኝ፣ ግልጽነት የተሞላበትና ሁሉንም አሳታፊ የፍትህና ተጠያቂነት መንገድ ሊኖር እንደሚገባ በአጽንኦት እንደነገሯቸውም ተነስቷል። የትግራይ ህዝብ ክልሉን ተቀምቷል አለ የጊዜያዊ አስተዳደሩ። ከፌደራል መንግስቱ ጋር ፖለቲካዊ ውይይት በአፋጣኝ እንዲጀመርም ጠይቋል። ይህ ውይይት እንዲጀመርም ለአፍሪካ ህብረት አደራዳሪ ቡድን ጥያቄ ቀርቦ ምላሽ እየተጠበቀ እንደሆነ ጊዜያዊ አስተዳደሩ አስታውቋል። የአስተዳደሩ ጽህፈት ቤት ኃላፊ አቶ አማኑኤል አሰፋ ህዝቡ በችግር ውስጥ እያንዳንዱን ቀን እያሳለፈ ነው፣ መጣ የተባለው ሰላም እንዲጸና ከተፈለገም እውነትና መካካስ መምጣት አለበት ሲሉ ተናግረዋል። ሌላው ስለ ልማት ሲያወራ በሀገሪቱ ፌደራል ስርዓቱ መምጣት ሆነኛ ሚና የነበረው የትግራይ ህዝብ ግን ክልሉን ተነጥቆ ነው ያለው ሲሉም ተናግሯል። ለቪኦኤ ከነ ብዙ ችግሮች የዲሞክራሲ መሰረታዊ የሚባሉ ነገሮችን እንዲተከሉ የራሱ የሆነ ከፍተኛ መስዋዕትነት ከፍሎ አስተዋጽኦ የነበረው ህዝብ ነው። ሌሎች ብሔሮች፣ ብሔረሰቦችና ህዝቦች የራሳቸውን ክልሎች እንዲኖራቸው ካደረገ በኋላ ክልሉን የተቀማ ህዝብ ሆኗል። የትግራይ ህዝብ ክልሉን ተቀምጧል። ይሄ በጣም ልብን ያደማል።
በሰሜናዊ ደቡባዊና ምዕራባዊ የክልሉ አቅጣጫዎች የተወሰዱ ግዛቶች አሁንም አልተመለሱም። የኤርትራ ጦር በህግ አገላለጽ ኢትዮጵያን እንደወረረ ነው። በተግባር ደግሞ የትግራይ ህዝብን በየዕለቱ እያሰቃየ ነው። የአማራ ኃይሎችም ከያዟቸው ስፍራዎች የተፈናቀሉት አልተመለሱም ሲሉ ምን የጠቀሱት ጦርነቱ በፕሪቶሪያው ሰላም ስምምነት መሰረት ቢቋጭም መንስኤ የሆኑት ዋነኛ ችግሮች እንዲፈቱ የሚጠበቀው ግን በፖለቲካዊ ውይይት ነው። ያ ደግሞ በአፋጣኝ ካልተጀመረ የህዝቡን የችግር ጊዜ ማራዘም ነው ብለዋል። ለዚህ ችግር የዳረገንን ጉዳይ ምንድነው ብሎ በውይይት እልባትን መስጠት ነው። ስለዚህ በዛው ፖለቲካ ውይይት ወይም ፖለቲካል ዲያሎግ ሼፍል ሊደረጉ የሚችሉ በጣም መሰረታዊ ብዙ ነጥቦች አሉ። በትግራይ ለምን ይሄን ያህል ማዕት ወረደ? የጦርነቱ መነሻ፣ የጥፋቱ ምክንያት ምን ነበር? ምንድነው ነገሩ? የችግሩ ምክንያትና መፍትሄ ምንድነው? የሚሉ መሰረታዊ ነገሮች ላይ ተወያይቶ እልባት መስጠት ያስፈልጋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ኢኮኖሚ ለማዳን ወደብ ያስፈልጋል ማለታቸው ተሰምቷል። ጠቅላይ ሚኒስትሩ በሀገሪቱ እየመጣ ያለው ምጣኔ ሀብታዊ ተጽዕኖም ከወደብ ጋር ማስተሳሰራቸው ቀጥሏል። ሰሞኑን በተጠናቀቀው የብልጽግናው ስልጠና ላይ ወደብ የሌለው ኢኮኖሚ የትም አይደርስም የሚል ሀሳብን አንስተው ለካድሬዎቻቸው ማብራራታቸውን የሚገልጹት ምንጮቻችን የቀይ ባህር ጉዳይ መስዋዕትነትን የሚጠይቅ ስለመሆኑ ሲገልጹ ስለመሰማታቸውም ነው ተሳታፊዎቹ የገለጹት። ከቀናት በፊት በአዲስ አበባ በተደረገ አንድ መድረክ ላይ ደግሞ የጦር ኃይሎች ጠቅላይ ኤታማዦር ሹም አማካሪ የሆኑት ሌተናንት ጀነራል አለምሸት ደግፌም በቀይ ባህር ቀጠና ላይ ያለ የኢኮኖሚ የዲፕሎማሲና የፖለቲካ ስትራቴጂካዊ ጠቀሜታዎችን የተመለከተ ንግግር ሲያደርጉ ተደምጧል። የብልጽግናው መንግስት ባለፉት ዓመታት ዋነኛ ፕሮጀክቱን ጦርነት ማድረጉን ተከትሎም የኢኮኖሚ መሰረት የሆኑ ተቋማት ላይ ውድመት ደርሷል። የካፒታል ኢንቨስትመንቱ ተዳክሟል። የውጭ ኢንቨስተሮች ፍላጎት ወርዷል። የውጭ ምንዛሬው አቅም ማሽቆልቁሏል። የኑሮ ውድነቱና ስራ አጥነቱም እጅግ አሻግቧል። ለእንዲህ ያሉ ጊዜዎች ይደርሱ የነበሩ ዓለም አቀፍ ረጅ ተቋማትና ሀገራትም በገዛ ዜጎቹ ላይ የሰብአዊ መብት ወንጀሎችን የፈጸመ መንግስት በማለት እርዳታና ብድር መስጠትን ቀንሷል አሊያም አቁሟል። አንዳንዶቹ ደግሞ ማዕቀብ ጥሏል። ጠቅላይ ሚኒስትር አብይ አህመድ ግን ደጋግመው ለእንዲህ ያለው ኢኮኖሚያዊ ውጥንቀት የወደብ አለመኖርን ሲያነሱ ይደመጣሉ። ጋዜጠኞችን በቤተ መንግስት ጠርተው ለቀይ ባህር ለሚደረገው ጦርነት ተዘጋጁ ብለዋል። ሰሞኑን ደግሞ ስለ ወደብ አስፈላጊነት ለብልጽግናው ሹማምንት አጽንኦት ሰጥተው አስረድተዋል ይላሉ ምንጮቻችን። በእርግጥም ወደብ ኢትዮጵያ ቢኖራት መልካም ነው የሚሉት የዘርፉ ባለሙያዎች ግን የብልጽግናው መንግስት አዘቅት ውስጥ የከተተውን የሀገሪቱን ኢኮኖሚ በወደብ እጦት ማሳበቡን አይቀበሉትም። የኢትዮጵያ ገበሬዎች የማዳበሪያ አቅርቦት በየጊዜው ይደርስላቸው የነበረው በሀገሪቱ የሚገኙ ግዙፍ ኢንዱስትሪዎች ጥሬ ዕቃ የሚቀርብላቸው የኢትዮጵያ ኢኮኖሚን በከፍተኛ ፍጥነት ያደገባቸው ዓመታት ሀገሪቱ ወደብ አልባ ሆና የተመዘገቡ ናቸው ሲሉም ይጠቅሳሉ። አንድ የምጣኔ ሀብት ባለሙያም ወደብ ይኖረን የሚለው ፍላጎት ባልከፋም፣ ነገር ግን የብልጽግናው መንግስት በሀገሪቱ ለሚያካሂደው ጦርነት ጦር መሳሪያን በሌሎች ወደቦች ሲያጓጉዝ የከረመ ነው። ለምጣኔ ሀብት ችግሮችም ይህንን እንደ ምክንያት ሲያቀርብ መመልከት ትዝብት ውስጥ የሚከት ነው ይላሉ። የሆኖ ሆኖ ጠቅላይ ሚኒስትሩ በተለያዩ መድረኮች ላይ የሚሞት ካለ ለቀይ ባህር ለመሞት ይዘጋጅ እያሉ ቀጥሏል። የተባበሩት መንግስታት ድርጅት የኢትዮጵያ መርማሪ ቡድን የስራ ጊዜ እንዲራዘም ሂውማን ራይትስ ዎች ጠየቅ። በኢትዮጵያ የሰላም ስምምነት ከተፈረመ ከአንድ ዓመት በኋላ ሀገሪቱ ውስጥ የሚፈጸሙ የጦር ወንጀሎችና በስብና ላይ የሚፈጸሙ ወንጀሎች እንደቀጠሉ ዓለም አቀፋዊ የሰብአዊ መብቶች ተሟጋቹ አብራርቷል። የተባበሩት መንግስታት ሰብአዊ መብቶች ምክር ቤት ለኢትዮጵያ ያቋቋመው ዓለም አቀፍ የሰብአዊ መብቶች ጥሰት መርማሪ ኮሚሽን ከሳምንት በፊት ያወጣውን ሪፖርት ያስታወሰው ሂውማን ራይትስ ዎች ምክር ቤቱ የኮሚሽኑን የስራ ጊዜ እንዲያራዝምና ከዚህ በፊት በተፈጸሙና እየተፈጸሙ ባሉ የሰብአዊ መብት ጥሰቶች ላይ የጀመረውን ዓለም አቀፍ ምርመራ እንዲቀጥልም ጠይቋል። በኢትዮጵያ በተፈጸሙ የመብት ጥሰቶች ተጎጂ የሆኑ ግለሰቦችና ቤተሰቦቻቸው ትክክለኛ ምርመራ፣ ፍትህና እርማት እንዲደረግ ተደጋጋሚ ጥሪ ማድረጋቸውን ጠቅሶም ይህን ለማስፈጸም ግን በሀገራቸው ተቋማት ላይ እምነት እንደሌላቸውም አመላክቷል። ሆኖም የውሳኔ ሀሳቦችን ረቂቅ ለሰብአዊ መብቶች ምክር ቤት ለማቅረብ አንድ ሳምንት ብቻ በቀረበት ወቅት የአውሮፓ ህብረት
የመርማሪ ኮሚሽኑ የስራ ጊዜ እንዲራዘም ይጠይቅ እንደሆነ ምንም አመላካች ሁኔታ አለመኖሩን ጠቁሟል። ሂዩማን ራይትስ ዎች አክሎም የአውሮፓ ህብረት በኢትዮጵያ በሚፈጸሙ የመብት ጥሰቶች ላይ የሚያደርገው ምርመራን እንዲቀጥል የመርማሪ ኮሚሽኑ ምክረ ሀሳቦች ተግባራዊ እንዲሆኑ በማድረግና በኢትዮጵያ ሌሎች ሰብአዊ መብቶች ምክር ቤት ህዝባዊ ሪፖርት እንዲሰማ የሚጠይቅ የውሳኔ ሀሳብን በማቅረብ በኢትዮጵያ የሰብአዊ መብቶችን ማስከበርና ተጠያቂነትን ማስፈን አለበት ብሏል። ዓለም አቀፋዊ የሰብአዊ መብቶች ጥሰት መርማሪ ኮሚሽኑ ባሳለፍነው ሳምንት ይፋ ባደረገው ሪፖርት በተለይም በትግራይ ክልል የተካሄደው ግጭትም ሆነ የመብቶች ጥሰት እንዳላበቃና ጥቃቶቹን በአገር አቀፍ ደረጃ እንደሚፈጸሙ አሳውቋል። በአማራ በኦሮሚያና በሌሎችም አካባቢዎች ከፍተኛ ጥሰቶች እየተፈጸሙ እንደሆነም የኢትዮጵያ መንግስትን በነሐሴ ወር አስቸኳይ ጊዜ አዋጅ ካወጣ በኋላ በአማራ ተወላጆች ላይ የጅምላ እስርን እየፈጸመ እንደሚገኝ ኮሚሽኑ በሪፖርቱ አመልክቷል። አሜሪካ በሱዳን ተጨማሪ ማዕቀቦችን መጣሏ ተሰማም። ይህ በእንዲህ እንዳለ አንድ ግለሰብ ለጠቆመኝ የ5 ሚሊዮን ዶላር ጉርሻ አዘጋጅቻለሁ ብላለች። በሱዳን ማዕቀቦቹን የጣለችው በሁለት ኩባንያዎችና በአንድ ባለስልጣን ላይ ነው። አሊ ካርቲ የተባሉት በኦማር ሐሰን አልበሽር የስልጣን ዘመን የውጭ ጉዳይ ሚኒስትር የነበሩት ግለሰብ ማዕቀቡ የተጣለባቸው ሰው ናቸው። ግለሰቡን ማዕቀብ የጣልኩባቸው በዛች ሀገር የሚደረገውን የተኩስ ማቆም ጥረት አስተጓጉሏል በማለትም ነው። በሌላ በኩል አንድ የሱዳን ኢንፎርሜሽን ቴክኖሎጂ የጸጥታ ተቋም እንደዚሁም አብያ ትሬድ የተባለ የሩሲያ ኩባንያ ላይ ማዕቀቦች ተጥለዋል። ዋሽንግተን እነዚህ ሁለት ተቋማት በመቀናጀት ለፈጥኖ ደራሽ ኃይሉ የድሮን መሳሪያን ያቀርባሉ ብላለች። በሌላ ዜና አሜሪካ የአልሻባብ ምክትል አዛዥ የሆነው አቡበከር አልያዳን የሚገኝበትን አድራሻ ለሚጠቁመኝ 5 ሚሊዮን ዶላር ጉርሻ ሰጣለሁ ብላለች። አደን ለበርካታ ዓመታት የአልሻባብ ወታደራዊ ክንፍ ኃላፊ ነበር። አሜሪካ ከሁለት ሳምንታት በፊት የአልሻባብ መሪ አህመድ ድርዬ ያለበትን አድራሻ ለጠቁማት 10 ሚሊዮን ዶላር እንደምትሰጥ መግለጿም ይታወሳል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች እነዚህ ናቸው። መልካም ጊዜም። ይህ የኢትዮ ፎረም የጎፈንድሚ አካውንት ማስታወቂያ ነው። ጣቢያችን ለአድማጭ ተመልካቾቹ መረጃዎችንና ትንተናዎችን እያቀረበ 4 ዓመታትን ተጉዟል። አሁን ደግሞ የስርጭት አድማሱን ለማስፋት የሰው ኃይሉን ለማብዛትና የቴክኖሎጂ አቅሙን ለማሳደግ እንቅስቃሴ ጀምሯል። በቀጣይም መረጃዎችን በብዛትና በጥራት ለተመልካቾቻችን ለማድረስ የጀመርነውን ስራ ማገዝ ለምትፈልጉ ሁሉ ይህ የጎፈንድሚ አካውንት ተዘጋጅቷል። በመሆኑም የምክንያታዊነት ድምጽ የሆነውን ኢትዮ ፎረምን ለማገዝ ለምትፈልጉ ሁሉ ከዚህ ጥንቅር አስተያየት መስጫ ላይ የጎፈንድሚ አካውንቱን አስቀምጠናል። በኮሜንት መስጫው ላይ የተቀመጠውን ሊንክ በመክፈት ድጋፍ ማድረግ እንደምትችሉ ስንገልጽላችሁ ለምታደርጉት አበርክቶ አስቀድመን በማመስገን ነው። ኢትዮ ፎረም የምክንያታዊነት ድምጽ።